ኖዊንግ ዱዊንግ ጋፕ ሚላለ ምንድነው ኖዊንግ ዱዊንግ ጋፕ እናውቀዋለን የምንሰራ ደግሞ ሌላ አለ ስለዚህ ያወቅነን ማንሰራ ከሆነ የሆነ ብሪጅ ያስፈልጋል ማለት ነው አውቀን ማንሰራ ከሆነ ያወቅነን እንዳንሰራ የሚያደርገን ምን ነገሮች አሉ እነዛዎቹን እንደ ብሪጅ አድርገን ምን እንጠቀምበታለን ፓራዳይሚክ ሺፍት ደግሞ ምንድነው ያስቀመጥነው እነዛዎቹ ደግሞ እንዴት ነው የሚያስቸግሩን አንዳንዴ ሰው ከባህሪው ላይ ለማውጣት በጣም ይቸገራልና እነዛዎቹን የተወሰነ ነገር እናያለን ማለት ነው ምን ኦብጀክቲቮች ይኖራሉ to aware about the concept of the knowing doing gap and the paradigm shift እነዚህን ምንድነው ሐሳቡ እናያለን the best practice to shift እሱንም እናያለን የተወሰነ ከዛ አንደርስታንድ እናደርጋለን እነዚህ ምንድነው ልዩነታቸው ምንድነው አንድነታቸው እንዴት ነው knowing doing gap የሚጥላን እንዴት ነው shift የምናደርገው ወይ ደግሞ ያስቀመጥነው habitual አክሽኖችን ወይ ደግሞ የለመድነው ከትምህርት ቤት ሊሆን ይችላል ቤተሰብ ሊሆን ይችላል environment ሊሆን ይችላል እነዛዎችን ሀቢት አድርገን ያስቀመጥነው እንዴት አድርገን ደግሞ shift ማድረግ ማለት እናወጣዋለን ማለት አይደለም አንዳንዴ አስቀምጠን የሚጎዱ ነገሮች ስላሉ ማለት ነው እነዚህ ኮንቴንቶች አሉ ኖዊንግ ጋፕ ላይ ፓራዳይም shift ላይ ሪሌሽንሺፕ ምንድነው ቤስት ፕራክቲሱ ምንድነው ቀጣይ ነው የምናየው አሁን ሶስቱን ፖይንት ብቻ እናያለን ማለት ነው ኖዊንግ ዱዊንግ ጋፕ ምንድነው ዋና ሐሳቡን ብለን ስናይ የመጀመሪያ the difference between what employee ሰራተኛ ሊሆን ይችላል ቲም ሊሆን ይችላል በማኔጅመንት ሊሆን ይችላል ካምፓኒ ሊሆን ይችላል and actually የሚሰራ ምንድነው አሁን መጀመሪያ ያስቀመጠው ሊሆን ነገር ይኖራል ሚሽን ቪዥን ኮር ቫልዩ ብለን የምናወራ እነዛዎች ይኖራሉ ናውሎጂ ይኖራል ግን ደግሞ actually የሚሰራው ደግሞ አክሽኑ በየቀኑ የምናየው እነዛዎች ምንድናቸው ለምሳሌ አንድ ሰራተኛ የሚሰራ የተሰጠው አለ የሚሰራ ደግሞ ምንድነው እነዛዎቹን በደንብ ተረድቶታል ወይ ደግሞ እየሰራ ነው እነዛዎቹን እዚህ the difference between employee teams management company እነዚህ ናውሎጂዎቹን አክሽኑን ደግሞ ስናይ ተገናኝተዋል አልተገናኙም ለምንድነው ያልተገናኙ እነዛዎቹን በደንብ ያስፈልጋል ማለት ነው ሁለተኛ ላይ it indicates the challenges of translating the insights strategy or best practice into the action and tangible result አሁን በጣም የሚገርመን ማለት ሁሌ በቃ የምናየው አክሽኖችና tangible result ነው ለምሳሌ አሁን ቅንመሪ ላይ ከመጀመሪያ ጀምሮ ነው እያንዳንዱ ነገር ስልጠናውን እንወስዳለን እንነጋገራለን ግን አክሽኑን ወደ tangible ለመቀየር ግን ለምንድነው ያወው ለምሳሌ ፕሮፖዛል መስራት እንችላለን ቢዝነስ ፕላን መስራት እንችላለን የካምፓኒ ስትራቴጂ ፕላኖችን መስራት ይቻላል ብዙ ነገሮችን መስራት ይቻላል tangible ሪዛልቱን ደግሞ ለምንድነው ያላመጣ ነው ይሄ ማለት ያወን ግን ደግሞ ማንሰራበት ማለት ነው ስለዚህ እነዛዎቹን እንዴት አድርገን ብሪጅ እንፈጥራለን ኖውሎጂ ሪፈርስ ቱ the accumulated facts information skill through the experience ሊሆን ይችላል education ሊሆን ይችላል ትሬኒንግ ሊሆን አሁን ሁሉም ሰው ዕውቀት አለ ትምህርት ቤት ሊሆን ይችላል የሥራ ቦታ ሊሆን ይችላል ኢንፎርሜሽን አግኝቶ ሊሆን ይችላል እነዛዎቹን ካወቅን በኋላ ግን ወደ ስራ ለመቀየር ደግሞ አንችልም ለምንድነው ያላደረግነው ስለዚህ ዕውቀቱ አለ ግን ደግሞ ወደ ስራ አልተቀየረ ስለዚህ ጋፕ አለ ማለት ነው ለምንድነው ያቺን ያልደፈናት ስለዚህ ለዚህ ደግሞ ምንድነው ብሪጁ ስለዚህ ብሪጁ መፈለግ ያስፈልጋል ማለት ነው ያወቅን ግን ደግሞ ማንሰራ እንደ ኤግዛምፕል አሁን እዚህ ጋር የምናየው ኮንሰፕቶቹን ኖውሎጂ ቫይስ አክሽን የሚጥላው ላይ most of the employee ወይ ደግሞ ማኔጀሩ ላይ ያለው ዳይሬክተሩ ማንንም ሰው ስለ ኮሙኒኬሽን ያውቃል ሚቲንግ ላይ ወይ ደግሞ አቤት ሲሄድ ወይ ደግሞ ብቻውን ሲሄድ ቤተሰብ ጋር እንዲያርግ ኮሙኒኬት ቢያደርግ ሱፐርቫይዘር ወይ ማኔጀር ደግሞ ስታፉ ጋር እንደዚህ አድርገ ኮሙኒኬት ቢያደርግ ብሎ ያስባል ግን ደግሞ አያደርግም ኮሙኒኬሽን ጥሩ መሆኑ ዴይ ቱ ዴይ ለስራ እንደሚያስፈልግ ያውቃል በቃ ሁሉም ሰው ያውቃል ማለት ግን ደግሞ አያደርጋት ለምንድነው የማያደርግ ካወቅን ለምን አናደርግም ስለዚህ ኖዊንግ ዱዊንግ ጋፕ አለ ማለት ያወቅን ነገር ማናደርግ ይኖራል ማለት the most of process to the knowledge required success versus አሁን እነዚህ ሮሉ አለ ስለዚህ ያወቅን ደግሞ ስለማንሰራ ወዴት ያመጣናል ማለት ወደ ፌሊር ይመጣል ማለት ወይ ደግሞ ያስቀመጥነው ጎላችንን አቺቭ ማድረግ አንችልም ማለት ስለዚህ ኢምፕሊኬሽኑ ደግሞ ምን ያመጣል ማንንም ሰው ማለት ነው እንደ ግለሰብ ለቤተሰብ ለሁሉንም insufficient lack of progress ያመጣል
ኢናቢሊቲ ቱ ካፓቢሊቲ ኦን ፖቴንሻል ያመጣል ማለት ነው። ለምን ያውቃል ግን ማያደርግ ከሆነ ቀላል አመጥቼ ቀላል ሚቲንግ ላይ ኮሚኒኬሽን ጥሩ መሆኑን እያወቅን ማናደርግ ከሆነ ፌለሪቲ ያመጣል ማለት ነው። ለምን ሁሉም ነገራታው ኮሚኒኬሽን ነው። ስለዚህ ኮሚኒኬሽን በደንብ ካላደረግነው ምን ይመጣል ማለት ነው? ፌለሪቲ ይመጣል ማለት ነው። ሌላ እነዚህ ደግሞ ኢምፓክት ኦን ፐርፎርማንስ ምን ኢምፓክት ያመጣል? ኢንሰፊሽንት ያመጣል፣ ሪዱስ ኢኖቬሽን አይኖሩም፣ ኢምፕሎይ ዲስ ኢንጌጅመንት ያመጣል፣ ኮምፒቲቲቭነስ ዲስ አድቫንቴጅ ያመጣል፣ ስታግኔሽን መጨረሻ ላይ ያመጣል ማለት ነው። ዌስት ያመጣል። የመጀመሪያው ዌስት ነው የሚያፈው ደግሞ ታይማችን በአግባቡ እንዳንጠቀምበት ሪሶርሳችንን በአግባቡ እንዳንጠቀም ለምን እያወቅን ግን ማንሰራ ስለሆነ ማለት። ስለዚህ እነዚህዎቹን መጀመሪያ ላይ ኢንሰፊሽንት ያመጣብናል። ሁለተኛ ላይ ኢፌክት ክሪኤቲቪቲ ኤንድ ኢምፕሊሜንቴሽን ኦፍ ኢኖቬሽን አይዲያ። ሰው ያውቃል አሁን ለምሳሌ ፕሮፖዛል እንዴት እንደሚሰራ አንድ ሪሰርች ከየት ተጀምሮ ከየት እንደሚያልቅ ያውቃል። አንድ ካምፓኒ አዲስ ሲሆን ምንድነው የሚያስፈልገው ያውቃል እያንዳንዱ ነገር ማለት ነው። ግን ደግሞ ያቺውን አዲስ ነገር ያወቃትን ደግሞ ወደ ስራ መቀየር ይቸገራሉ ማለት ነው። ለምንድን ነው የሚቸገረው? there is a knowing doing gap ይኖራል ማለት ነው። ሌላ ኤምፕሎይ ዲስኢንጌጅመንት ይኖራል። it can lead to trust and decreases ሞራሉን ዲክሪዝ ስለሚያደርግ ማለት ነው። ፌለሪቲ ያመጣል። ኖውሎጂ አለን አሁን ኖውሎጂ ስኪል አቲቲዩዱ ካለ ሁሌ ሰው ምን ማድረግ ይችላል? እነዚህዎቹን መቀየር ይችላል ማለት ነው። ኖውሎጂ አለን ስኪል አለን ግን ደግሞ አቲቲዩዳችንን ቀይረን ወደ ስራ ካልቀየር ነው ኢኖቬሽኑ አይመጣም። ኢንሰፊሽንት ወይ ደግሞ እጃችን ላይ ያለው ሪሶርስ አሁን እውቀት አለ ሌላውን ካን ቢቀር ሌላውን ካን ባንዘረዘር እውቀት አለ እነዛዎቹን ካን በአግባቡ እንዳንጠቀምበት ያደርገናል ማለት። ሌላ ኮንቲኒቲ ኢምፕሩቭመንት ላይ ስታግኔሽን ያመጣል ማለት ነው። ለምሳሌ ዛሬ አመት የጀመርነውን በየቀኑ ለምንድን ነው እኛ ትናንት ተማርን ዛሬም ደገምነው ነገም ሌላ ምን ጠብቅ ከሆነ የተማርነው ላይ የሆነ ነገር አድማ እናደርግ ከሆነ ያ ያወቅነው ራሱ እየሰራንበት አይደለም ማለት ነው። እየተረዳ ነው የካምፓኒን ስትራቴጂክ ፕላን መስራት እነዛዎቹን አውቀን ማናደርግ ከሆነ ፌለሪቲ ወይ ደግሞ there is no any improvement ነው ማለት ነው። ወይ ደግሞ ትናንት ያገኘው ላይ የሆነ ነገር ራሳችን አድ ካላደረግነ ኮንቲኒየስ ኢምፕሩቭመንት አይኖርም ማለት ነው። ሌላ እንዴት ሺፍት እናደርጋለን? እነዚህ 3 ፖይንቶች አሉ። የመጀመሪያ ሃቢቶች አሉ ከዚህ በፊት ያስቀመጥነው ወርክ ሃቢት ሊሆን ይችላል። ሰክሰስ ፌለሪቲ ቢሊቭስ አሁን ሰክሰስ ከሆነ የወርክ ሃቢት ላክስ ሁሌ ምንድነው የምናደርገው? እሱ ነው ሪኮል የምናደርገው። ፌለሪቲም ከሆነ እሱ ነው ሪኮል የምናደርገው። ጥሩ ነገር ካስቀመጥንና እነዛዎችን ወደ ስራ ካስቀመጥ ነው ሳብኮንሺየስ ማይንዳችንን ሁሌም ምን ያደርጋል? ለምሳሌ አንድ ሹፌር ወይ ደግሞ አንድ ሰው መኪና መጀመሪያ ልምምድ ሲጀምር እያንዳንዱ ነገር ዳገት ላይ ምን እንደሚያደርግ ያስቸግረዋል። ከሳምንት በኋላ ግን ራሱ ምን ያደርጋል? ሪኮል ያደርጋል ማለት ምንም አያስቸግርም ማለት ነው። እኛም ሃቢቱን ካልቀየር ነው ምን ያደርጋል ማለት ነው? እዛው ውስጥ እንድንቆይ ያደርጋል ማለት ነው። ሜንታል ፕሮግራም ዛት ኮንትሮል አወር ሃቢቹዋል ቢሄቪየሮቻችንን ደግሞ ምን ያደርጋል? ኮንትሮል ያደርገናል ማለት ነው። ኦልሞስት ኦል ኦፍ አወር ቢሄቪየርስ ሃቢቹዋል ነው የሚሆነው። በቃ የተለመደው ይሄ ኮምፎርት ዞን የሚባል ማለት ነው። በቃ 10,000 የሚከፈል ከሆነ ያቺ ኮምፎርት ዞን ብቻ ይዞ ነው ሰው መቀመጥ የሚፈልገው። ከዛ በኋላ ሌላ ስራ ዞር ብሎ ማየት አይፈልግም። ሌላ ቻሌንጅ ለምን ያቺው እንደ ኮምፎርት ዞን አድርጎት ሃቢቹዋል ቢሄቪየሩን እዛው ውስጥ አስቀምጦት መኖር ይፈልጋል ማለት ነው። ከዛ ውጪ ሌላ አዲስ ነገር ክሬት አድርጎ ሌላ ውስጥ ገብቶ መስራት ይቸገራል ማለት ነው። ሌላ የኛ አይምሮ ሶፍትዌር ነው። አሁን ኮምፒውተር ላይ የተለያየ ሶፍትዌሮች ይጫናሉ። እነዛዎች በየጊዜው አፕዴት ይደረጋል። የኛ ግን ሶፍትዌር አንድ ቦታ ላይ ሃቢቹዋል ከሆነ እዛው ይቀመጣል ማለት ነው። ካልቀየር ነው አፕዴት ካላደረግ ነው የተማርነውን ያወቅነውን ወደ ስራ ካልቀየር ነው እኛ ያወቅነው ስር ሌላ ነው ምን ሰራ ደግሞ ሌላ ከሆነ ምን ሆኖ ይቀመጣል ማለት ነው። ኖዊንግ ብቻ ሆኖ ይቀመጣል ማለት ነው። ስለዚህ እኛም እንደ ኮምፒውተር በየጊዜው የኛ ሶፍትዌር ወይ ደግሞ የኛ ዕውቀት አፕዴት ካደረግን ያወቅነውን ወደ ስራ ስንቀየር ከዛ በኋላ አዳዲስ ነገሮችን መፍጠር እንችላለን ማለት ነው። በደንብ ካሰብንና በደንብ ከሰራን ህይወታችንን መቀየር እንደምንችል ይታወቃል። how to paradigm shift is formed እንዴት ፎርም ይደረጋል? በተለያየ መልኩ ፎርም ይደረጋል።
ኒውሮሎጂ ኮንሲሽያሊ ኦር አንኮንሲሽያል ላይ ሀቢት ይደረጋል። ሞስትሊ ዊ አር ፕሮግራምድ ቱ ኢንሄሪት አወር ፕሮግራምድ ስሩ አወር ጄኔቲክስ ሊሆን ይችላል፣ ኢንቫይሮንሜንታል ኮንዲሽን ሊሆን ይችላል። አንዳንድ ሰው በባህሪው ሰው ከቆነጠጠ ራሱ የማይናገር ሰው አለ፣ ጄኔቲክ ማለት ነው። ከዛ ደግሞ ምን ያደርጋል? ኢንቫይሮንሜንቱን ሲቀይር ደግሞ የማይናገር ሰው፣ የማይወራ ሰው፣ የማይሰራ ሰው ሊወራ ወይ ደግሞ ሊሰራ ይችላል ማለት ነው። ስለዚህ ኢንቫይሮንሜንቱን ወይ ደግሞ ጄኔቲክ በዛ ፎርም ሊደረግ ይችላል። እነዚህዎቹ የሚቀየሩ አሉ፣ የማይቀየሩ ይኖራሉ። ለምሳሌ አንድ ሰው በተፈጥሮ የማይናገር አለ፣ ስራም ደግሞ ሲሰጥ ብቻ የሚሰራ አለ። በቃ ራሱ ሞቲቬት ሆኖ አዲስ ስራ መፍጠር ሳይሆን ሌላ ሰው ስራ ሲሰጥ ግን አክቲቭሊ የሚሰራ አለ። አንዳንድ ሰው ደግሞ ኢንቫይሮንሜንቱን ሲቀይር ያ ኢንቫይሮንሜንቱን ራሱን ቀይሮ ደግሞ በቃ እዛ እንደተወለደ እዛ እንዳደገ ሆኖ ደግሞ ስራውን በራሱ አክሽኑን ወስዶ ምን አድርጎ ደግሞ የሚሰራ ይኖር። ስለዚህ እነዚህዎቹ በዚህ ፎርም ይደረጋሉ ማለት ነው። ሁለተኛ ላይ በትምህርት ሊሆን ይችላል። በኮንሲሽል አንኮንሲሽል ብለን የምንጠራ አስቀምጠን ብዙ ጊዜ እኛ ጋር የሚቆዩ እውቀቶች ሌላ ጊዜ ደግሞ የምናስታውሳቸው ሀቢት ሆኖ እኛ ጋር የሚቀር በዛ ፎርም ሊሆን ይችላል። ደግሞ ፎርም ልናደርግ እንችላለን። ፓራዳይም ሺፍት any idea you are aware to over again to root in your subconscious ላይ ደግሞ እነዚህዎቹ ተደጋጋሚ ሩት የሚሆኑ ከሆነ ፎርም ሊደረጉ ይችላሉ ማለት ነው።